እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የሱ ልዕልና ተመልከቱት፣ የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። የባሪያው ዓይን ወደ ጌታቸው እጅ እንደሆነ የባሪያው ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። በጸሎት የማታናግሩት ከሆነ እዩ። ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁ እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። ዕድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። ምን ያህሎቻችን በጸሎት ጸንተናል? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሴጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን እኮ ሆነናል። ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን አባቶቻችን እንዲህ ይላሉ። ጸሎትን ሲገልጹ ጸሎት እንደ እትብት ነው ይላሉ። አንድ ሕፃን ልጅ በእናቱ ማህፀን እያለ ምግብን ሁሉ የሚያገኘው በእትብት አማካኝነት እንደሆነ ሁሉ ክርስቲያኖች ሕይወትን የሚያገኙት ከእግዚአብሔር በጸሎት አማካኝነት ነው ብለው ነው ጸሎትን እንደ እትብት የሚመስሉት። ኦርቶዶክሳውያን ጸሎት ማቆም ማለት ሕይወት ማጣት መሆኑን አያችሁ? አለመጸለይ ማለት ወደ ሞት መንደርደር መሆኑን ተመለከታችሁ? እትብት የተቋረጠበት ሕፃን ልጅ ሕይወት እንደማያገኝ ጸሎትንም ያቋረጠ ክርስቲያን ከሕይወት እየወጣ መሆኑን ተመልከቱ። ጸሎት መብት ሳይሆን ግዴታ መሆኑን ታውቃላችሁ። እግዚአብሔርን እናመልካለን የሚሉ ሰዎች ሁሉ ሊጸልዩ ግድ ነው፣ መብት አይደለም። ኦርቶዶክሳውያን እግዚአብሔርን እናመልካለን ካልን ስንጠመቅ ቃል ኪዳን ከገባንባቸው ጥልቅ ቁም ነገሮች አንዱ፣ ኮሚትመንት ከገባንባቸው ነጥቦች አንዱ ጸሎት ማድረግ ነው። ምክንያቱም ጸሎት ሕይወት ነው። ጸሎት የነፍሳችን ነፍስ ነው። ጸሎት የመኖራችን ሕልውና ነው። እትብት ነው ያሉት አባቶቻችን ለዚህ ነው። ክርስቲያኖች ታዲያ መኖራችሁ ሊቋረጥ ትፈልጋላችሁ? እግዚአብሔርን ያህል ጌታ የከበረው አምላካችን ገናናው ንጉሳችን ደካማ የምንሆን እኛ በጸሎት እንድንጠይቀው ደግሞም ፈቃዱ እንድናናግረው መፍቀዱ አይገርማችሁ? የሱ ልዕልና ተመልከቱት፣ የእኛን ደካማነት ደግሞ እዩት። እግዚአብሔር ምንኛ ቸር ነው እንድናናግረው በጸሎት መፍቀዱ። ነገሥታትን እኮ ማናገር ከባድ ነው። የከበሩ ባለሥልጣናትን እኮ ማውራት አይቻልም። ደጅ ጥናቱ እኮ የትየለሌ ነው። እነሱን ከማግኘት ነገሩን መርሳት ቀላል ነው። እግዚአብሔር ግን ምን ያህል ቸር ነው! እጅግ ደካማ የምንሆን እኛ እንድናናገረው መፍቀዱ፣ እኛን ከላይ ሆኖ እታች ያለነውን እኛን መመልከቱ። ጸሎት የእግዚአብሔር ቸርነት የእግዚአብሔር ፍቅር አንዱ መገለጫ ሆነው እኛን ለማናገር ራሱ መፍቀዱ። ኦርቶዶክሳውያን እዩ፣ እግዚአብሔር እንድናናገረው እግዚአብሔር በጸሎት እንድንጠይቀው የሚፈልገው ለምን ይመስላችኋል? አያችሁ፣ ጠይቀነው እኛ በጠየቅነው ጥያቄ
ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ታስታውሳላችሁ? የተወደደ መድኃኒታችን ሊያድን ሲል ልትድን ትወዳለህን እያለ እየጠየቀ ደግሞም እያስፈቀደ እኮ ነው ያድን የነበረው። ሳንጠይቀው ቢያደርግልን እግዚአብሔርን ከሳሾችና ልክ እንደ አዳም የሰጠኝ ሴት አሳተችን ብለን እንዳናማው እግዚአብሔር በጸሎት እንድንጠይቀው ይፈልጋል። ለምን? ኃላፊነት እንድንወስድ ይፈልጋል። ለምን? እንዳንከሰው ይፈልጋል። ደግሞ ስለምን ካላችሁኝ ጠይቀ ነው እግዚአብሔር ሲያደርግልን ደፍረን አባቴን ጠይቄው ነበረ አደረገልን ብለን ሃይማኖታችንን ለመግለጥ ለምስክርነት እኮ የሚያበቃን ጠይቀ ነው ያደረገልን እንደሆነ ነው። መጽሐፍ ቅዱስ እንዲህ ይላል፣ የባሪያዎች ዓይን ወደ ጌታቸው እጅ እንደሆነ የባሪያዊ ዓይን ወደ እመቤቷ እጅ እንደሆነ እንዲሁ እስኪምረን ድረስ ዓይናችን ወደ አምላካችን ወደ እግዚአብሔር ነው ይላል። ምክንያቱም ዓይናችንን ከፈጣሪያችን ወዴት እንወስዳለን? እኛ እኮ አያችሁ፣ የእግዚአብሔር ምልኡነት የእኛ ጉድለት፣ የእግዚአብሔር ፈጣሪነት የእኛ ፍጡርነት የሚረጋገጠው የጎደለብንን ነገር በጸሎት ስንጠይቀው አይደለም። አያችሁ፣ ፈጣሪነት በፍጡርነት ጌትነት በባርነት የሚጠየቀው አንዱ መገለጫው ጸሎት እኮ ነው ኦርቶዶክሳውያን። ለዚህ ነው ፈጣሪነቱን እየመሰከርን ነው፣ ጌትነቱን እያወጅን ነው። ስትጸልዩ አምላኬ ነህ፣ ጌታዬ ነህ፣ አባቴ ነህ እያለው መሆኑን አትረዱም ኦርቶዶክሳውያን? በጸሎት የማታናግሩት ከሆነ እዩ፣ ጸሎት እየጸለያችሁ ከአምላካችሁ ጋር የማትነጋገሩ ከሆነ ምን እያላችሁት እንደሆነ ታውቃላችሁ? እኔ ባሪያ ነኝ፣ አንተ ጌታዬ ሆይ ላናግርህ አልችልም፣ እኔ ቢዚ ነኝ እያላችሁት እኮ ነው። ከዚያ በኋላ እናንተ በባርነት፣ እናንተ በፍጡርነት፣ እናንተ በአገልጋይነት የምትቀጥሉ ይመስላችኋል? ልክ እኔ ቤት ያሉት አገልጋዮች በሚቀጥለው ቀን እንደሚቆራረጡ ከኔ ጋር ጸሎት የማይጸልይ መመስከር የእግዚአብሔርን ፈጣሪነት ከማወጅ አልፈልግም ያለ ሰው ነው። ይህማ ምንኛ ያሳዝናል ወገኖቼ። ስለዚህ ተነሱ፣ ጌትነቱን መስክሩ፣ ፈጣሪነቱን አውጁ። ነን ደግሞም ጎዶሎ ነን፣ አንተ ሙላን የምንለው በጸሎት እንደሆነ ተረዳችሁ ወገኖቼ። ለዚህ ነው እኛ ኦርቶዶክሳውያን ጸሎትን ደጋግመን ሁል ጊዜ ሕይወታችን የምናደርገው። መግባታችሁ መውጣታችሁ ደስ የሚያሰኝ ከሆነ ይህንን ጠላት እንዳያከሽፍባችሁ፣ ዲያብሎስ እንዳይነጥቃችሁ፣ እንዳይዋጋችሁ በጸሎት እንደ እሳት ቅጥር ታስጠብቃላችሁ። እዩ፣ ያለው እንዳይጠፋባችሁ ይልቁንም ደግሞ እንዲጠበቅላችሁ የማስጠበቂያ ጸሎት ታደርጋላችሁ። ደግሞስ ወገኖቼ ምናልባት በሕይወታችሁ ጠይቃችሁት የተከለከላችሁት ነገር ካለ እግዚአብሔር ስለከለከላችሁ ነገር መታገስን እንዲሰጣችሁ ትጸልያላችሁ። ጸሎታችሁ እንዳይቋረጥ፣ ትጋታችሁ እንዳይጠፋ በተከለከላችሁት ነገር ታጋሾች ሆናችሁ በጸሎት እንድትጸኑ እግዚአብሔርን እንደገና ስለመታገስ ስለምኑታላችሁ። ይውላችሁ የተከለከላችሁት ጸጋ የእግዚአብሔር ጊዜ ደርሶ እንዲፈጸምና እንዲከናወንላችሁ በመታገስ እንድትቆዩ የመቆየት ጸሎት ደግሞ እንዲሰጣችሁ ትዕግስቱን እንዲያለብሳችሁ ሁል ጊዜ እግዚአብሔርን እጆቻችሁን ዘርግታችሁ መለመን እንድትችሉ በእግሮቻችሁ እንድትቆሙ በፊቱ እንድትመላለሱ ተስፋ እንዳያስቆርጣችሁ ወደ ቀቢጸ ተስፋ እንዳያደርሳችሁ እግዚአብሔር አይሰማም እንዳያስብላችሁ እንደገና ስለሱ ስለመታገስ እንኳን ትጸልያላችሁ። ይሄ ብቻ አይደለም። ምናልባት በመከራዎች ውስጥ ያለን
ምናልባት በፈተናዎች ውስጥ የምንመላለስ ኦርቶዶክሳውያን በመከራ ውስጥ የተጣልን እንኳን ብንሆን እግዚአብሔር በጸሎት ውስጥ እንደሚያሳርፋችሁ ታውቃላችሁ። በመከራዎች ውስጥ ያላችሁ እናንተ ትጸልያላችሁ ነው? ታክቷችሁ ትታችኋል? እጆቻችሁን አጣጥፋችኋል ወይስ እጆቻችሁን መዘርጋት ጀምራችኋል? አዎ፣ እንደ ሀገር በመከራ ውስጥ እየኖርን ነው። ብርቱ ጸሎት፣ ብርቱ ምህላ ግን አለን። ብዙ ወሬ እንዳለን እናውቃለን። ብዙ ጸሎት ግን እንደሌለን ይሰማናል። ስንት ጊዜ ደጅ ጠናችሁ? ስንት ዘመን ተንበረከካችሁ? ስንት ዘመን አለቀሳችሁ? ስንት ጊዜ እጃችሁ እግዚአብሔር ጋር ዘረጋችሁ? በሙሉ አባቶቻችንን ተመልከቷቸው። ዕድሜ ዘመናቸውን ሁሉ እኮ ይጸልዩ ነበር። አዎ፣ መከራ ከሚያመጣባችሁ ሰይጣን ለመዳን የምትፈልጉ፣ ከሚያሳዝናችሁ ሰይጣን ማረፍ የምትፈልጉ ጸሎትን የሚወዱ ሰዎች ከዚህ ያሳርፋቸዋል ይላል እግዚአብሔር። ከሚያሳዝናቸውም ሰይጣን ያድናቸዋል ይላል። ምን ማለት ነው ጸሎት? ምን ያህሎቻችን መነጋገር ጀምረናል? ያለ ጸሎት ስለሆንን የሰይጣን ማራገጫ መጫወቻ እንደሆነ አይሰማችሁ? ብቻችንን እኮ ሆነናል። ተዋጊያችን ከኔና ከናንተ ጋር አይደለም፣ ብቻችንን። ግን መከራ እንደበላን እናውቃለን፣ እንደተከለከልን እናጉረመርማለን። የተሰጠንን ለማመስገን አቅም አጥተናል። ግን ለዚህ ሁሉ ጉዳይ ጸሎት አስፈላጊያችን ይሆናል ወገኖቼ። ተከታታይነት ያለው የማይቋረጥ ጸሎት እንዲሆን ነው ወገኖቼ። ስትጀምሩ ደካማ ጸሎት ሊሆን ይችላል። ስትጀምሩ የረከሰች ጸሎት ሊሆን ይችላል። ስትጀምሩ ማትሰሙ ሊመስላችሁ ይችላል። ግድ የለም፣ ግድ የለም። የረከሰ ጸሎት በመጸለይ ነው ወደ ንጹህ ጸሎት የሚደረሰው ኦርቶዶክሳውያን። ደካማ ጸሎት በመጀመር ነው ወደ ብርቱ ጸሎት የምንጓዘው። ከዜሮ በመጀመር ነው ከፍ የምንለው። ግን እንጀምረው ኦርቶዶክሳውያን። ለዚህ ዘመን መድህናችን ከጸሎት በቀር ምን አለ መሰላችሁ? ከጸሎት በቀር የሚድንበት እንዳለ የሚያስብ ሰው በሰይጣን የተታለለ ነው ይላል ማር ይስሐቅ። ከጸሎት በቀር መዳኛ የለንም ኦርቶዶክሳውያን። እግዚአብሔርን ከመጥራት በቀር መውጫ የለንም ኦርቶዶክሳውያን። በግልም በቤተ ክርስቲያንም እንደ ሀገርም ከጸሎት በቀር መትረፊያ የለንም። ከዚህ ውጭ ካሰብን በሰይጣን የተታለልነን የሚለው ለዚህ ነው። የረከሰች ቢመስላችሁም ጸልዩ ወገኖቼ። ኃጢአት እየሰራን ቢሆን እንኳን ላለመጸለይ ማፈር የለብንም ኦርቶዶክሳውያን። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን። እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። ወድቀህ ብትሆን ጸልየው። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ፣ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱ ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ። ስታበቁ ይበቃል። እዚህ ውስጥ መሰማት የምትፈልጉ ሁሉ ታረቋ። ያኮረፋችሁትን ታረቋ። የያዛችሁትን ቂም ጣሏ። ፍርድ ቤት የቆማችሁበትንም ቢሆን ተዋ። ለመጋደል የምታስቡ በይቅርታ ተመለሷ። እግዚአብሔር ይቅር እንዲላችሁ ይቅር በሏ። እንዲመራችሁ ማሯ። እንዲተውላችሁ ተዋ። እንዲሰማችሁ ታዘዟ። የእግዚአብሔር ቃል ነው የሚለው፣ እኔ አይደለሁም የምለው። እግዚአብሔር ታራቂ ነው፣ እኛ ስንታረቅ ነው የሚሆነው። እንዲህ ይላል፣ እንግዲህ መባህን በመሠዊያ ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያ ፊት መባህን ትተህ ሂድ። አስቀድመህ
ከወንድም ጋር ታረቅ። በኋላ መተመባህን አቅርብ። ጸሎታችሁ እንዲሰማ ቅድመ እግዚአብሔር እንዲደርስ ደግሞም አድርጎ መልስ እንዲያመጣ ትፈልጋላችሁ? ከወንድሞቻችሁ ጋር ታረቁ። ቂማችሁን አስወግዱ። ጥላቻችሁን ተዉ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን።